በአንድ ወቅት እጅግ በጣም የሚዋደዱ ሀገራት ነበሩ። አሁን ግን ለመገዳደልና ለመጠፋፋት ይፈላልጋሉ። ኢራንና እስራኤል። እነዚህ ሀገራት አሁን ለደረሱበት ይህን ያክል ጥላቻ ያደረሳቸው ምንድነው? ታሪኩን ባጭሩ እንመለከተዋለን። በ1948 እንደ አውሮፓውያኑ አቆጣጠር እስራኤል እንደ ሀገር ስትመሰረት አስቀድመው የሀገርነት እውቅና ከሰጧት መካከል ኢራን ከፊት ትጠቀሳለች። በፓህላዊ ስርወ መንግስት በጊዜው እየተዳደረች የምትገኘው ኢራን ከአሜሪካ ከአውሮፓና ከእስራኤል ጋር ጠንካራ ወዳጅነት መስርታ ነበር። በወቅቱ ከአሜሪካ ከአውሮፓ የሚገቡ ቴክኖሎጂዎችን በመጠቀም ኢራንን ለማሳደግ ቁርጠኛ የሆነ አቋም የነበራቸው ንጉሠ ነገስቱም ከሳቸው የሚገኘውን ነዳጅ ወደ ውጭ በመላክ የአሜሪካና የአውሮፓን ኢንዱስትሪዎችን ሲያግዙም ከርመዋል። በወቅቱም የነበረውን ወዳጅነታቸውን እንደ አሜሪካ ያሉ ሀገራት ኢራንን የመካከለኛውን ምስራቅ ለመቆጣጠር በእጅጉ ትጠቀምበት ነበር። አሜሪካ ስለምን ኢራንን ጠንካራ ወዳጅ አድርጋ በወቅቱ ተቀበለቻት? የመጀመሪያው ምክንያት ሩሲያ በቀዝቃዛው ጦርነት ጋር የገባችበት ግጭት ነው። ሁለተኛው ደግሞ የመካከለኛው ምስራቅ አሜሪካ ለመቆጣጠር ካላት ጠንካራ ፍላጎት ይሆናል። ኢራን በወቅቱ ከህዝብ ቁጥርና ከኢኮኖሚ አቅም በተሻለ ከአረብ ሀገራት በቀዳሚነት ትጠቀስ ነበር። ይህ ወዳጅነታቸው ግን የዘለቀው እንደ አውሮፓውያን አቆጣጠር እስከ 1979 ዓመተ ምህረት ጊዜ ነበር። በዚህን ወቅት እስላማዊ አብዮቱ ፈነዳ። ኢራናውያንም አደባባይ በመውጣት ከፍተኛውን ተቃውሞ ድምጻቸውን አሰሙ። አሜሪካን ኤምባሲ በመድ ከ444 በላይ የሚሆኑ አሜሪካውያንን አግተው በቁጥጥር ስር ያዟቸው። ከዛን ወቅት ጊዜ ጀምሮ አሜሪካና እስራኤል ኢራንን እንደ ባላንጣነት መቁጠርም ጀመሩ። በወቅቱ የነበረውን አብዮት ተመልክተው ኢራን ተዳክማለች፣ አሁን መውረር እንችላለን ብለው የነበሩት የኢራቁ ፕሬዝዳንት ሳዳም ሁሴን ወደ ኢራን ጦራቸውን አዘመቱ። ይህንን የተመለከቱት አሜሪካና እስራኤልም ወታደራዊ ድጋፍና የገንዘብ ድጋፍ በመስጠት ወደ ኢራን የነበረውን ጦርነት አብረው ተቀላቀሉ ማለት ነው። ይህ ጦርነትም ለ8 ዓመታት የዘለቀ ነው። ነገር ግን አሜሪካና እስራኤል ያሰቡት ሳይሆን ቀርቶ እስላማዊውን መንግስት መጣል አልቻሉም። ይባስኑ ጠንካራ የሆነ የህዝብ ተቀባይነት እንዲያገኝና የኢራንን አንድነት በግልጽ ለማወጅ የሚያስችል አቅም ፈጠሩላቸው። ከዚህ ጊዜ በኋላ ለአካባቢ እንቆረቆራለን፣ የተገፉትን ሁሉ እንደግፋለን የሚለው እስላማዊ አብዮት በኢራን ጠንካራ የሆነ መሰረት ይዞ የፍልስጤም ግፉአንን የአካባቢያቸውን እስራኤል እያደረሰች ያለውን በደል ለመከላከል ሲል በተለያዩ አካባቢዎች ለምሳሌ ያክል በሶሪያ፣ በየመን እንዲሁም ደግሞ በሊባኖስ አልፎም በፍልስጤም ሐማስን በማስታጠቅ ከእስራኤል ጋር በውክልና ጦርነት ለዓመታት ዘልቀዋል ማለት ነው። እስራኤልም በአካባቢው ኢራን ያላትን የጦር ቤዝን በመደብደብ ሁለቱ ሀገራት የውክልና ጦርነት ውስጥ ሲገቡ አስተውለናል። በአንድ ወቅት በሶሪያ በሚገኘው የኢራን ኤምባሲ እስራኤል በፈጸመችውን ጥቃት ተከትሎ ኢራን ከፍተኛ የተባለ የድሮን ማዕበል በእስራኤል በማዝነብ ፊት ለፊት ጦርነት የገጠሙበትን ወቅት ማስታወስ እንችላለን። ከዛን ጊዜም ወዲህ አያቶላህ አሊ ካሜኒ ነገሮችን በማስተካከል ኢራንን ጠንካራና በራሷ የቆመች በመካከለኛው ምስራቅም እንደ ኢራን እየተባለ የሚጠራ ስርወ መንግስትም መመስረት ችሏል። ከዛን ጊዜ ወዲህ አሜሪካና እስራኤል ለብቻ ኢራንም ለብቻ ቆመዋል ማለት ነው። ነገሩን የበለጠ እያካረረ የሚሄደው የኢራን ጠንካራ የሆነ የመከላከያ አቅሟ ነው። ይህም የኒውክሌር ቴክኖሎጂ መርሃ ግብሯንም የተመለከተ ይሆናል። እስራኤልና አሜሪካ በተደጋጋሚ ኢራን የኒውክሌር ጦር መሳሪያ ለመታጠቅ ጫፍ ደርሳለች እያሉ ለዓለም አቀፉ ማህበረሰብ ስሞታቸውን ያሰማሉ። ለዚህም ይመስላል ከሰሞኑ አያቶላ አሊ ካሜኒን በመግደል የተለያዩ የኢራን መሪዎችን በመግደል ሁለቱ ሀገራት ወደ ለየለት ጦርነት እንዲገቡ ያደረገችው። የኢራን ተተኳሽ ሚሳኤሎችና እንዲሁም ደግሞ ድሮኖችን የእስራኤልን የተለያዩ ከተሞችን ሲደበድቡ ማስተውላል። በነገራችን ላይ ይህ የሁለቱ ጦርነት በሁለቱ ሀገራት ላይ ብቻ ይቆም አይደለም። ኢራን የአሜሪካ የጦር መሰረቶች አሉባቸው ብላ የምታስባቸውን ሀገራት በሙሉ በመደብደብ በአሜሪካ የጦር ሰፈሮች ላይ ከፍተኛ ጉዳት እየፈጸመች ነው። ችግሩ እየሰፋ አካባቢውም እየሰፋ እየመጣ ነገሩ አፍሪካንም እየተመለከታት ይገኛል። በአፍሪካ ውስጥ ብቸኛ የሚገኘው የአሜሪካ የጦር ሰፈር ጅቡቲ ነው። እንደሚታወቀው ኢትዮጵያ የጅቡቲን ወደብ በስፋት የምትጠቀም ሀገር ናት። ኢራን እዚህ አካባቢ ላይ ጥቃት የምትፈጽም ከሆነና ወደቡ ላይ ችግር የሚፈጠር ከሆነ በኢትዮጵያ የውጭና ንግድ ገበያ ላይ ከፍተኛ የሆነ ጉዳት ያሳድራል ማለት ነው። በተያያዘም የሆርሙዝ ወሽመጥን ኢራን በቀላሉ የምትዘጋውም ከሆነ በአመት ወይም ደግሞ በቀን ከ20 እስከ 21 ሚሊዮን በርሚል ነዳጅ የሚወጣበት አካባቢ ከመሆኑ ጋር በተያያዘ
ለዓለማችን የነዳጅ ዋጋ መናር ትልቁን አስተዋጽኦ ያበረክታል። በሁለት ምክንያቶች አፍሪካ ሰለባ ልትሆን ትችላለች። የመጀመሪያው ነዳጅ አስገቢ ሀገራት ሲሆኑ ሁለተኛው ደግሞ ነዳጅ ላኪ ሀገራት ናቸው። ነዳጅ አስገቢ ሀገራት ዋጋው በመጨመሩ በሚገዙት በዶላር ከመሆኑ ጋር በተያያዘ ከፍተኛ የውጭ ምንዛሬ እጥረት ሊያጋጥማቸው ይችላል። ሁለተኛው ደግሞ እንደ ናይጄሪያና እንደ አንጎላ ያሉ ሀገራት በተፈጠረው ቀውስ የሚልኩት ነዳጅ ዋጋው ሲጨምርላቸው ገንዘብ ቢያገኙም ከመጓጓዣ ጋር በተያያዘ ለሚኖረው ውድነት እንዲሁም ደግሞ የተጣራ ነዳጅ ወደ ሀገራቸው የሚያስገቡ ሀገራት ጋር ከመሆናቸው ጋር ተያይዞ ከፍተኛ የሆነ ድጎማ ለማድረግ ይገደዳሉ። ይህንን ነገር ለማስተካከልና እዚህም እዛም በሚነሳው ቀውስ ምክንያት የአፍሪካ ሀገራት ሰለባ እንዳይሆኑ በቅርቡ በሞሮኮ የሚካሄድ ጉባኤ አለ። የአፍሪካ ህብረት የሚመራው ይህን ጉባኤ የአፍሪካ ሀገራት በተለያዩ አካባቢዎች በሚነሱ ቀውሶች ምክንያት እየተናጡ ኢኮኖሚያቸው እንዳይጎዳም ጠንካራ መሰረት በውይይቱ ላይ ይጣላል ተብሎም